የአርሰናሉ የመሃል ሜዳ ተጫዋች ሆነው ዴክላን ራይስ ሀሳብ አስተያየቱን ሰጥቷል። ሁለቱን ጎሎች ብናስቆጥር ኖሮ አንዱ ጎል በእኛ ላይ ባይቆጠር ኖሮና እንደዚሁም የፍጹም ቅጣት ምቱ ለእኛ ቢሰጠን ኖሮ ጨዋታው በዚህ መልኩ አልነበረም የሚጠናቀቀው። ጨዋታው በእኛ 3-2 አሸናፊነት ነበረ የሚጠናቀቀው። የፓትሪክ ዶርጉ ጎል በእጁ ነበረ ኳሷን አሲስት ያደረጋት ወይም ደግሞ ያመቻቻት በማለት እንግዲህ ከዛ በተጨማሪ እንደዚሁም የማጉዌር ጎልም እንደዚሁ የፍጹም ቅጣት ምት የሚያሰጥ ነበረ። በየትኛውም እይታ የፍጹም ቅጣት ምት የሚያሰጥ ነበረ። ነገር ግን ዳኛው ችላ ብለው አልፈዋል። ጨዋታው በፍጹም እኛ የተሸነፍንበት መንገድ ፌር ነው ብዬ አላስብም። በፍጹም እንዳልተሸነፍን ይሰማኛል በሙሉ ልብነት። ነገር ግን 3 ነጥቡ ይሞናያ ማንቸስተር ዩናይትዶች ወስደውታል። ያንንም በማጣታችን እጅግ በጣም ተበሳጭቻለሁኝ። ነገር ግን የተሸነፍንበት መንገድ አሁንም ለኔ በማንቸስተር ዩናይትድ ተሸነፍን ብዬ እንድቀበለው የሚያደርገኝ ነገር አንዳችም ነገር የለም በማለት እንግዲህ የአርሰናሉ የመሃል ሜዳ ተጫዋች ሆነው ዴክላን ራይስ ሀሳብ አስተያየቱን ሰጥቷል። እንደዚህ አይነት አጫጭር ስፖርት መረጃዎችን ሊደርሳችሁ እዚች ጋር ያለውን የፕላስ ምልክት እየተጫናችሁ ቤተሰብ ሁኑ።